የዘጋሽ ነውና ለምንድን ነው ከዚህ ሴትዮ ጋር ማትታረቁት? ምን ይመስልሻል? እንደ ሐሳብ ከማን ጋር ነው ጋር ኬት ነው ምን ቤት ታልገባኝ? የምን መንገድ ሰላም መፍጠር ገብቶሻል? ከማንም ጋር ከማን ጋር ምን ወደ ባባራ ጋር ወደ ባ እጂ አንቺ ወርቂ አሁን ምንድነው እንደልሽ ማን ጋር ለመድረስ እሷ ታደርሰኛለች? እኔ አንደኛ መድረስ ከፈለኩኝ እኮ በጣም አጭር እኮ በጣም ቀላል ነገር ነው። እኔ መድረስ ከፈለኩ አይስወር በጣም አጭር ነው፣ ግን እኔ ፍላልተር ስለማልፈልግ ነው። ኦኬ አይ አንቺ ታውቂያለሽ፣ ግን እኔ የውስጥሽን አላውቀውም። ግን አንቺ ግን ቆይ አንቺ ስታስቢ አሁን እሷ እዚህ ጋር የተናገረችውን ነገር አምነሽ ነው የተቀበልሽ ነው ያለሽ? እኔ ማንንም አላምንም። ለምን መሰለሽ የሰው ልጅ አይታወቅም። አንቺን ጓዳ አስቀምጦ ፍለፊትን ያደርገው ነገር ኖ ለሰው ይልሽ አንደኛ ነገር እንዲሳውን እንደዚህ በንቀት ለሰው በጣም ንቀት ነው ማለት ምን መርጠው እንዴ ምን አደርገው ምን አደርጋው ገብተሻል? እኮ የታወቀና ግልጽ አጭር የሆነ ነገር ሆነ ማንንም ከማንም ጋራ አይደለም። አሁን እንደዚህ መግባት አልፈልግም። ቀናትና ጊዜ ሲመጣ ሁሉ ነገር የሚፈርደው ጊዜ ስለሆነ ምን ያክል ነው ያየነው ነው ማየት ነው። ግን አንቺ ልጅስ ዋናው ደስታሽ ነው ያው ያለሽ ሰው አብሮ ስላልኖረ አይዋደድም ማለት አይደለም። በሆነ አጋጣሚ ህይወት የሆነ ቦታ ትጥልሻለች። ገባሽ? ግን አንድ ነገር አለ። በዚህ ማልሽ በዛ ግልጽና አጭር ነው። ተቀለቀለት ጉዳይ ነው። ገብቶሻል? አንድ ሰው ህይወቱን ለመቀጠል ልብስ አጣቢም ጠያቂም አይዞባም ሲጋራ ገዥም ጫት አስቃሚም በጊዜው ማንም ሰው ያደርገዋል። ስደት ላይ ገባሽ? ስላፈቀርሽ ስለወደድሽ አይደለም፣ ወይንም ደግሞ እንትን ስላልሽ አይደለም። በቃ ለወንድ ልጅ ደግሞ በጣም ቀላልና ታውቂያለሽ። ገብቶሻል? የሚፈልገውን ነገር የሚያገኘውበት መንገድ ካለ ይጠቀምሻል። ከዛ በኋላ ዞር ይልሻል። ሁሌ ግን የሚወደው ደግሞ በዚች ምድር ላይ ልቡ ያለው ማንጋና ማን እንደሆነ ራሱ ሰው የሚያውቀው የሚያውቀውም ደግሞ ሰው ያውቃል። ያ ማለት ግን በሌላው ዘንድ ደግሞ ተቀባይነት አለው ማለት አይደለም። ትክክል። ያ ስለዚህ ማንኛውም ሰው ህይወቱን ይቀጥል፣ ግን ማንም ለማንም መራጭ አይሆንም። ገብቶሻል? አይ እኔ መራጭ አልሆንም፣ ግን ውስጣችሁ ይምረጥላችሁ። ዋናው ነገር ውስጣችሁ ይምረጥላችሁ። በጣም ጥሩ ነገር ወርቄ፣ በጣም ጥሩ ነገር ምን እንደሆነ ታውቂያለሽ? ስትለይ በሰላም መለያየት ለዛ ሰው ጥሩ ነገር መመኘት በአሁን ሰዓት ማለት ነው። እንደሌሎቹ ፊትሽ ተበላሽቶ እንደሌሎቹ ጥርስሽ ወልቆ ህይወትሽ ላይ አደጋ ደርሶ ከምትለያይ ቂም ተያይዘሽ ከምትለያይ በሰላም መለያየት የመሰለ ነገር የለም። እኔ ማለት በቃ አም ኩዊን ነኝ። ገብቶሻል? ከኔ ጋር መሆኑ ራሱ እድለኝነት ነው። በጣም እድለኛ ነው። ማንኛውም ሰው ከኔ ጋር ማለት ነው። እሱ ግን ሁላችሁም አይደለም፣ እኔ ስራዬ ነው። ይኸውልሽ አሁን ወርቄ ሁላችሁ ከኔ ጋር ማንም ሊወዳደር አይችልም። እኔ በራሴ የሰራሁት የተከልኩት አንቺ የምትናገሪ ምን የሰራችው ማናት? ምን የሰራችው ነገር አለ? እኔ አሁን ሸደምጪማ አሳክም ያለው ወገብ አስጠግኛለሁ ብላለች። እሱ መንግስት ያለበት ሀገር ነን ያለነው። ይሄ ውሸት እኔ እንደዚህ ነገር አይመቸኝም። በእናትሽ አሁን እኔ አሁን ወደዛ ህይወት ውስጥ መግባት አልፈልግም። እኔ ግን እያወራሁልሽ ያለው ምንድነው ማንም ሰው ይፈልጋል። እኔም ብሆን እዚህ ጋራ ብቻዬን ብሆን ነው የምልሽ። ብቻዬን ስሆን አንቺም ብትሆኚ ቦይፍሬንድ ትፈልጊያለሽ፣ መፈቀር ትፈልጊያለሽ፣ ማፍቀር ትፈልጊያለሽ፣ የምትችይውን ያህል ነገር ትሰጫለሽ ምናምን ነገር ገባሽ? ላይሳካልሽ ይችላል። ደግሞ ግን ሰውን በገንዘብ መያዝ፣ በተለይ ወንድ ልጅን ገንዘብ ማስለመድ፣ በገንዘብ መያዝ፣ ተስፋ መስጠት፣ ሆፍ ንግስተሽ መጨረሻ ላይ ግን እኔ የምፈልገው እንደዚህ ነው። ኖ ባዶነት አይደልሽ። በነገራችን ላይ ያለሽ ሰውን መስራት ይቻላል። መስራት ትችያለሽ። ጸባዩን መቀየር ምናምን ታዩና በዛው ጸባይ ማስተካከል ትችያለሽ። እንዴት ነው የተቀበልሽው? ያንን ሰው ነው። የቱ ጋር ነው ያገኘሽው? ያንን ሰው ነው። ያ ሰው ይኸውልሽ ምንም አይነት ደባል ባህሪ ከሌለ ወይንም ከበስተጀርባ ምንም ነገር ከሌለ አንድ ሰው ብቻውን ከሆነ መንገድ ነው የምትከፍችለት። መንገድ ለመክፈት ደግሞ አቅምና ችሎታ ያስፈልግሻል። በእልህ ብቻ ገብተሽ ሚዲያ ላይ ወይንም ደግሞ የሆነ ጠጅ ቤት ያገኘሽውን ሰው በችግሩ ጊዜና በተበሳጨበት ጊዜ የዕለታዊ ስሜቱን ያ የተበሳጨበትን ለማስረሳት ትገቢና ፊውቸር የምታስቢ ከሆነ የኔ እናት አብረሽ ነው የምትወድቂው። ባንክሽን ሱቅሽን ትሸጪና ባንክ ዳገብተሽ በመጨረሻ ኢትዮጵያ ፍረዱኝ እኔ ሲንግል ነኝ ብትይ ማንም ያዳምጥሽ። ወይ ጉድ!
ሆረር ከሆነ ህይወት አደራ የሰው ልጅ ተረጋግቶ እኔማ ከባሌ የተካፈልኩትን ሙልጭ አድርጌ ጨረስኩ። በእኛ ቤቴንም ሁሉ ሸጥኩት። ተለምነሽ እኮ አይደለም ፈልገሽ እኮ ነው። ደስ የሚልሽ እኮ እኔ እኮ አንዳንዴ እኮ በጣም ነው የምኮራበት። ለምን ችግር ውስጥ ለመግባት ነው እግር ተልሶ ተለምኖ ገባሽ? በታክሲ መጥቶ ቤት ተከራይቶ ምናምን ብቻ በተቀለ ግን አድርጉልኝ ብሎ አይደለም። ሲጀምር ደግሞ ልጁ እንደዚህ አፋውጥቶ አድርጉልኝ ምንም ልጅ አይደለም። ኢቨን እኮ ዛሬ ሶስት ወር በሙሉ እኮ እኔ ያንቺ እህት ልትወጂ አንድ ቀን እንኳን እግሬን አንስቼ የሆነ ቦታ ሄጄ አከለ ያለ ስባል የለም በየጫት ቤት ፍራንክፈርት ይሄድኩኝ ስደውል ስልክ ተዘግቶብኝ ስልክ ተለውጦብኝ አይደለም። እዚሁ ላይ ተጀመረ እዚሁ ላይ አለቀ በቃ ዛትስ ሚ። አንቺማ ቤትሽ ሽክፋር ባንክ ያልተነካ ገንዘብ ያልተነካ ጭንቅላት ያላበደ አልፈዘዝኩ አልደነስኩኝ ቂጤን ሳቀኝ። እንዲያውም በዛ ሳፈኔ ሞር 12 ሺህ አውጥቼ ልብስ አልቀረኝ ምን አልቀረኝ ጭፈራ ቤት አልቀረኝ እግሬን ሳቀዬ ነበር። ሲኖርሽ በትነሽ ታሳያለሽ። ግን አንድ ነገር ሳይኖርሽ ግን ለይምሰል አትኑሪ። በቃ ዛሬ ያለሽበት የወደቅሽበትን ሁኔታ ድፍን ፍራንክፈርት እንዲያወራልሽ አልፈልግም። ጌታ ኢየሱስ ይጠብቀን ከእንደዚህ አይነት ህይወት። እናንተማ እኔ አፍመክት ምናምን ግን አንድ ነገር ምነግርሽ ደግሞ ጠይቆ ሳይሆን ተጠይቆ ነው። ተጠይቆ በቃ ምን ላርግልሽ ምናምን ነበር ምን ላርግልሽ አትስቢ። እኛ ያለን ያንተማለን የሰማለን አይተናል ሰምተን ማ እኔ ጂጂ በዘጠና ቀን እኮ 90 ሺህ ብር አለው እኮ አስርቼ ነው መንገድ አሳግቼ ነው። እኔ 5 ሳንቲም ቢሆን የሱ ሌላ ያለ እንጂ እኔ 5 ሳንቲም ከኔ የተወሰደው ነገር የለም። እናውራው ካልሽ እኮ የዩቲዩብ ገንዘብ እኔ ጋር ነው ያባሽ እና እሱን ተምና ጂጂ አንድ ቀን ምን አለኝ መሰለሽ ሆድዬን ጠይቀብራለሁ። አሁንም የምሰጠው ከፈለግሽ ታይ እሱን ትሰጪዋለሽ ስትገናኙ። አዳምጪ። በነገራችን ላይ ግዴታ መገናኘት አለብን እኔ እና እሱ አንድ ፖይንት ልስጥሽ። ምክንያቱም ታክስ ክሊር ማድረግ አለብን። ታክስ አለ የ24 ማለት አብረን ስንሆን ዩቲዩብ የሰራንበት አለና ታክስ መከፈል አለበት። ወዶ ሳይሆን በግዱ ይመጣል። ወዶ ሳይሆን በግዱ ይመጣል። የመጣል ጊዜ እዛው ግምጭጭ